ትብብር ለኢትዮጵያ አንድነት የመላው ኢትዮጵያ አንድነት ድርጅት መኢአድ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሃፓ እናት ፓርቲና የአማራ ግዮናዊ ንቅናቄ አግን ቅንጅት ሲሆን ለሰባተኛው ሀገራዊ ምርጫ የተለያዩ ዝግጅቶችን እያደረገ ይገኛል። ቅንጅቱ በዛሬው ዕለትም የምርጫ መወዳደሪያ ማኒፌስቶን ይፋ አድርጓል። ዛሬ ማኒፌስቶ አስመርቀናል። ማኒፌስቶአችን ደግሞ በውስጡ ያዛቸው ሕዝብ አገር አዳምጦን ሰምቶን ተረርቶ ፖሊሲዎቻችንና በደንብ አውቆልን ተገንዝቦን አምኖን እንዲመርጠን ለማድረግ ዛሬ ያስመርቀናል በይፋ ማለት ነው። ቅንጅቱ ቢመረጥ የሚሰራባቸው ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳዮችን ማኒፌስቶ አካቷል። ዜጎች ማህበራዊ ዋስትና እንዲኖራቸው ማድረግ፣ የሀገሪቱን ኢኮኖሚ በፈጣን የእድገት ጎዳና የሚመራበትን ስልት መቀየስ፣ በዓለም አቀፍ ደረጃ ተወዳዳሪ የሆነ የትምህርት ስርዓት መዘርጋት፣ በሙያ የበቃ ወጣትን መፍጠር፣ ሙስናን ማጥፋት፣ የዜጎች የዲሞክራሲና ሰብአዊ መብቶችን ማስከበርና ሌሎች ጉዳዮች ላይ የመስራት ዓላማ ይዟል። ብዙ የስራ ቋንቋዎች ይኖሩናል እንደየአካባቢው ለግለሰብ መብት ነው እኛ ቅድሚያ የምንሰጠው። ስለዚህ በዛ ውስጥ ደግሞ እያንዳንዱ ግለሰብ እንዳልኩሽ ከቋንቋም አገልግሎት ከማግኘት መብቱ ተከብሮ ከመኖር አንጻር በቡድን ከሚታሰበው ይልቅ እያንዳንዱ ዜጋ እንደ ኢትዮጵያዊ ዜጋ ተቆጥሮ መብቱ እንዲከበርለት ነው የሚሆነው። ከዛም በኢኮኖሚ ጉዳዮች ላይ ኢኮኖሚያችን እንዳስፈላጊነቱ ገበያ መርም ከዛ ደግሞ መንግስት ሬጉሌት የሚያደርግበትም ስርዓት የሚኖርበት ይኖራል። በዋናነት ግን ህገ መንግስት ማሻሻያ እናደርጋለን። ማኒፌስቶ ችግሮችን ነቅሶ በመለየት ለችግሮቹ መፍትሄ ማስቀመጥ መቻሉን ትብብር ለኢትዮጵያ አንድነት ሲያነሳ፣ በዚህም ከሌሎች ተወዳዳሪዎች ለየት የሚሉና ለሀገር የሚበጁ ሀሳቦችን አካቷልም ተብሏል። በፌዴራል አወቃቀሩ ኢትዮጵያ የፌዴራሊዝም አወቃቀር ያስፈልጋታል። እዚህ ላይ ልዩነት የለም። ፌዴራሊዝሙ ግን ምን አይነት ይሁን የሚለው ቅርብ የሆነ አስተዳደር እንስራ። ከ4 ኪሎ ወይም ከሚኒስቴሮች ምክር ቤት የሚወጣ ፖሊሲ በትክክል አንዲት የኔ እናት የገበሬው ቤት ውስጥ በቀላሉ የሚደርስበትን ሁኔታ እንፍጠር። እሱ ደግሞ ግብር ሲከፍል፣ አገልግሎት ሲፈልግ፣ ልጆቹን ሲያስተምር፣ ፍትህ ሲፈልግ በቀላሉ በአቅራቢያው ሄዶ የሚያገኝበትን መንገድ እንፍጠርለት። በእኛ እምነት መሬት በ3 ክፍሎች መያዝ አለበት ብለን እናምናለን። በአብዛኛው በህዝብ ቀጥሎ በወል የወሉም የህዝብ ነው። ከዚያ ደግሞ ስፔሲፊክ በሆኑ ነገሮች በመንግስት ቁጥጥር ስር የመንግስት ተቋማት ላይ ገለልተኛ ፍጹም ገለልተኛ ምርጫ ቦርድ ገለልተኛ መሆን መቻል አለበት። የፍትህ ስርዓቱ በአጠቃላይ ገለልተኛ መሆን አለ። ከየትኛውም የፖለቲካ መጓተት መከላከያው ገለልተኛ መሆን አለበት ብለን እናምናለን። ፖሊሱ ደህንነቱ ገለልተኛ መሆን አለበት ብለን እናምናለን። በጽናት ላይ የቆመ ሰላማዊ ትግል ማድረግ ዓላማዬ ነው የሚለው ትብብር ለኢትዮጵያ አንድነት ምርጫ ደግሞ ለዚህ አማራጭ መሆኑን አንስቷል። ዓላማችን በጽናት ላይ የቆመ የሰላማዊ ትግል ማድረግ ነው። እንደሚታወቀው ማንኛውም ሰው እንደሚያውቀው የሰላማዊ ትግል ብዙ አይነት ገጽ ባህሪ ያለው ነው። ብዙ አይነት ፓተርን ያለው ነው። ስለዚህ አንደኛው ምርጫ መሳተፍ ነው። አስቻይ ሆነም አልሆነም እንዳልኩሽ በሂደቱ ውስጥ ገብተሽ መሟገት፣ መከራከር፣ ሀሳብሽን መስጠት፣ መቀበል አንዱና ዋነኛው የቅንጅታችን ፍልስፍና፣ የቅንጅታችን እምነት፣ የቅንጅታችን የፖለቲካ ውትሉክ ይህን ይመስላል ማለት ነው።